የጠፋ የሚባለው ምን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው። አሁን እኛ ብዙ ጊዜ የጠፉ ሰዎች ሲባል ቅዳሴ የማያስቀድሱ፣ ሰዓታት የማይቆሙ፣ ማህሌት የማይቆሙ፣ ሰበካ ጉባኤ የማይከፍሉ፣ ሰንበቴ የማይጠጡ፣ እንዲህ ጠዋት የማይገኙ፣ ጉባኤ የማይካፈሉ ይመስሉ እሱ ምድብ አንድ ጠፊዎች ይባላሉ። እነሱ ምን ይባላሉ? ምድብ አንድ ነው። ምድብ ሁለት ማን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች ነን። እንዳንፈለግ እዚህ ነው ያለ ነው። ሰዓታት የምንቆመው እኛ፣ ማህሌት የምንቆመው እኛ፣ የምንቀድሰው እኛ፣ የምናስቀድሰው እኛ፣ ሰበካ ጉባኤው እኛ፣ ዘማሪው ሰባኪው እኛ። ጠፉ ተብለን እንዳንፈለግ ማለት ነው። አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለ ነው። ቆሻሻ ኃጢአት ውስጥ፣ ቆሻሻ ክፋት ውስጥ፣ ዘረኝነት ውስጥ፣ ጥላቻ ውስጥ። አሁን እግዚአብሔር እኮ ጨነቀው በእውነት እንዳያስወጣን እንዳይተፋን ፈጥሮናል። እንዳይወጣን ደግሞ ለብ ብለናል። በራድ ወይም ትኩስ ብትሆን መልካም ነበር፣ እንዲያው ለብ ስላልክ ከአፌ ልተፋ ነው ይላል። እንደዚህ ከመጥፋት እግዚአብሔር በቸርነቱ ይሰውረን። አያችሁ፣ እዚህም ሆኖ መጥፋት አለ። ለካ እንደኔ እዚህ እንደቆምኩት ቃሉን ቆሞ እየሰበኩ መጥፋት አለ፣ እያስተማሩ መጥፋት አለ። እና ቤት ውስጥ ሆኖ መጥፋት በጣም አስቸጋሪ ነው። ሌላውን እያስተማሩ ንስሐ ግቡ እያልን ንስሐ ማንገባ፣ ታረቁ እያልን ቂመኞች። ከኔ ጋር ናችሁ ምዕመናን? ጥሩምባ ነፊ ታውቃላችሁ? አታውቁ? ጥሩምባ ነፊ ቀብር አይገኝም ይባላል። ብዙ ጊዜ ጥሩምባ ነፊዎች ድብልቅልቅ አድርገው በጠዋት ሰፈሩን በጥብጠው እነሱ ቀብር ላይ ይገኛሉ? አይገኙም። መናገር እንጂ መቅበር አይችሉም። የጥሩምባ ነፊ ህይወት ያለን ሰዎች አለን። ሌላውን ንስሐ ግባ የምንል እኛ ግን ማንገባ፣ ሌላውን ታረቅ የምንል እኛ ግን ቂመኞች። ልክ እንደ መርፌ አሁን ብዙ ቀዳዳ ይሰፋል፣ እላዩ ላይ ግን አንድ ቀዳዳ አለች። እሷን ይሰፋል? አይሰፋ። መርፌ የሆንን ሰዎች አለ። የሰው ቀዳዳ ስንሰፋ የምንውል ማለት ወይ ደግሞ እንደ መቋሚያ አሁን ብዙ ሰው ተደግፎት ይቆማል። እሱ ቆሞ ያውቃል? መልሱልኝ። ማቆም እንጂ መቆም አይችልም። እንደዚህ ያለ ህይወት ያለንን እግዚአብሔር በቸርነቱ ይማረን። ምን አረገች ሴቲቱ? መብራት አበራች ይላል። ምንድነው መብራት? ቃሉ ነዋ። ሕግህ ለመንገዴ መብራት ነው ለእግሬም ብርሃን ነው ይላል። ቤት ውስጥ ሆነን ለጠፋን ሰዎች የሚያበራው መብራት ቃሉ ነው። አበራች። ቤቷን ጠርጋ ያንን ሳንቲም ከቆሻሻው መሃል አወጣችው። እግዚአብሔር ሁላችንንም ከያለንበት ቆሻሻ ውስጥ ያወጣል። አሁን አንዳንድ ሰው እኔ ለማልለወጠው ነገር ቤተክርስቲያኑ ቢቀርብኝ ይሻላል ይላል። እኔ ሄጄ ኃጢአቴን ነው የምጨምረው ባልሰማ ይሻላል ይላል። እንደዚህ አትበሉ ምዕመናን። የፈለገ ብንበድል የፈለገ ብንቆሽሽ ከቤተክርስቲያን መራቅ የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣል። ሁላችንን ያወጣል። አወጣችሁ ይላል። እዚህ ላይ እኔ አንድ ነገር ልጨምርላችሁ። አንዳንዴ ቤተክርስቲያን ውስጥ ጥሩ ሰው አለ፣ ደግሞ መጥፎ ሰው አለ። የለም መልሱ እንጂ ምን እንደማያውቅ ትሆናላችሁ። ቤተክርስቲያን ውስጥ ጥሩ ካህን አለ፣ ክፉ ካህን አለ። የለም ቤተክርስቲያን ውስጥ ጥሩ ሰባኪ አለ፣ ክፉ ሰባኪ አለ። ሁሉም አለ። እና አንዳንድ ሰው እንደኔ አይነቱ እንደው ቤተክርስቲያን ውስጥ ክፉ ሰው ሲያይ እንደው መድኃኔዓለም እንደው ምን አለ እንደው ቤትህን ብታጸዳ፣ እንደው እንደዚህ አይነቶቹን ሰዎች ጠርገ ብታስወጣቸው ምን አለ የሚል ሰው አለ። እየሰማችሁ ነው ብላችሁ አታውቁም? እንላለን። ምን ነው ቤትህን ብታጸዳ እንላለን። በመጀመሪያ እግዚአብሔር ቤቱን ካጸዳ እኛንስ ይለቀናል? መልሱልኝ። አዎ ጽዳት ከተጀመረ አንተንም ነው የሚያስወጣ አይደል እንዴ? ወይስ ሐሳቡን ያቀረበው ሰው ይቆይ ይባላል? ቅዱስ ዮሐንስ አፈወርቅ ያለውን ከኔ ጋር በሉ። ቤተክርስቲያን በሉ እስኪ፣ ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ቤተክርስቲያን ምንድን ነች? ቤተክርስቲያን ሐኪም ቤት ከሆነች እኛ ምንድን ነን? ምን ታካሚ ትላላችሁ? በሽተኞች ነን። አታሳምሩት እንጂ። እየቆረብን ከሆነ ታካሚዎች ነን። ንስሐ እየገባን ከሆነ ታካሚዎች ነን። አለዚያ ግን ምንድን ነን? አይሰማም። አሁን የዛሬው ሰባኪ ደግሞ በጠዋት መጥቶ በሽተኛ ለን እንዳትሉ። እኔም በሽተኛ ነኝ። በነገራችን ላይ እኔም በሽተኛ ነኝ። ታዲያ በሽተኛ ከሆንክ ለምን ቆመህ ትሰብካለህ ካላችሁ፣ በሽተኞችም እኮ ሆስፒታል ውስጥ ትንሽ ሲቆዩ እንደ ዶክተር ያደርጋቸዋል እኮ አይደል? ነው አይደለም? የእነሱም መርፌ ለሌላ ሰው ያንዛሉ እኮ። እና አሁን እኛ ትንሽ ቀድመን የገባን በሽተኞች ነን። እግዚአብሔር ሁላችንንም ይማረን። ስለዚህ በሽተኛ ለበሽተኛ እንደሚያዝን ኃጢአተኛ ለኃጢአተኛ ማዘን አለበት። አሁን እኛ ችግሩ ምን መሰላችሁ? እኛ የምንሰራውን ኃጢአት ራሱ ሌላ ሰው ሲደግመው በጣም ነው የምንዳደደው። ኮፒራይት ይሁን ምን ይሁን አላውቅም።
እኛም የምንሰራውን ኃጢአት ሰው ሲደግመው ደስ አይለንም። እኔ ቀላል ምሳሌ ልስጣችሁ። አሁን እዚህ ጉባኤ መሀል እየተማራችሁ መሀላችን ያለ አንድ ሰው ሞባይል ቢጮ ስልኩ ቢጮ ምን ትላላችሁ? አይ እንደው ሰው ምን አለ እንደው ቤተክርስቲያን መጥቶ እንኳን ስልኩን ስነ ስርዓት አያስይዝም ይህ እንደው እንላለን። የእኛ ስልክ ከጮኸ ግን የስራ ጉዳይ አስቸኳይ የቤተሰብ ጉዳይ። አይገርም? በጣም ይገርማል እኮ። ብዙ ሰዎች በነገራችን ላይ በእንዲህ አይነት ነገር ነው ከቤተክርስቲያን የሚሸሹት። እና አብረን የሰራውን ኃጢአት እንኳን እኮ እንተዛዘባለን። እርስ በርስ የምንፈርደውን ያህል ስላልፈረደብን ስሙ የተመሰገነ ይሁን። ስለዚህ ምን አለ ቅዱስ ዮሐንስ አፈወርቅ? በሽተኞችን የሚያክሙባት ሐኪም ቤት ናት ቤተክርስቲያን። አንዱ ለአንዱ ማዘን ያለብን ናት። እና ጠርጋ አስወጣ አይባልም። ይህ ሳንቲም ተጠርጎ ቢሆን ኖሮ ይገኝ ነበር እንዴ? አይገኝም። የተገኘው የት ስላለ ነው? ቤት ውስጥ ስላለ ነው። ሁላችንም በቤቱ ያጽናን። አንዳንድ ሰው ደግሞ ቤተክርስቲያን ውስጥ ክፉ ሰው ሲያይ ሰበብ ፈልጎ የሚወጣ ሰው አለ። ሁለተኛ አልመጣም የሚላል። እኔ የአባ ገሌን መስቀል አልሳለምም የሚሉ ሰዎች አሉ። መስቀሉ የማን ነው? የእግዚአብሔር ነው። የክርስቶስ መስቀል አንድ ኃጢአተኛ ካህን ቢይዘው ይረክሳል? አይረክስም። ካህኑ ይቀደስ ካልሆነ እንኳን ካህን ሰይጣን ቢይዘው አይረክስም። እና አንዳንድ ሰው ሰበብ ነው የሚፈልገው። ቄሱ እንዲያደረገ ዲያቆኑ እንዲያደረገ እያለ ከቤተክርስቲያን መውጣት ነው የሚፈልገው። ከኔ ጋር ናችሁ? አሁን እየተማርን ከላያችን አውሮፕላን ሲመላለስ ነበር። እንደው ያርግልንና ለሁላችን እንደው እዚህ ያለው ህዝብ በሙሉ በአንድ አውሮፕላን ተጭኖ ኢየሩሳሌም ቤት ደስ ይላቸዋል። እና አሁን እንደው በረራው ላይ እንውሰዳችሁ። እየሄድን እያለ አውሮፕላኑ ላይ ምግብ ምናምን የሚያቀርቡ የሚያስተናግዱ ሰዎች አሉ አይደል? አውሮፕላን ውስጥ እንደው ቢገላምጧችሁ ቢያመናጭቋችሁ እዛ አውሮፕላን ውስጥ ወራጅ አለ ትላላችሁ? መልሱልኝ። አንጀት እያረረ ቁጭ ነው የምትለው አይደል? አዎ፣ በረራው እስኪጠናቀቅ ቁጭ ትላለ። ቤተክርስቲያን እንደ አውሮፕላኑ ናት። ምዕመናን የምትወስደን ወደ መንግስተ ሰማያት ነው። አስተናጋጆቹ እኛ አገልጋዮቹ ነን። የእኛን ጸባይታችሁ ወራጅ አለ አትበሉ ባካችሁ። ሁላችንን መንግስተ ሰማያት ለማረፍ ያብቃል። ወደ መጨረሻው ልምጣላችሁ። ሶስተኛ የጠፋው ሰው ነው። መጀመሪያ የጠፋው በግ ነው። ከእግዚአብሔር ቤት የራቁ ሰዎች ናቸው። ሁለተኛው ሳንቲም ነው። ቤት ውስጥ ሆነን ያለን መስሎን የጠፋን ሰዎች ነን። ሶስተኛው ልጅ ነው። የአባቱን ገንዘብ ስጠኝ ብሎ አውቆ የጠፋ ነው። ከዚህች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚህ መቅደስ ከዚህ አገልግሎት አውቀው የወጡ ሰዎች አሉ። ይህ ልጅ አባቱ ቤት ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ አንዴ ከብቶቹን መልሳቸው፣ በጊዜ ግባ መባል ሰልችቶት ነው የወጣው።